ወይ ዮዲት እንግዲህ መጨረሻዋ ምን ይሆን? አቤቱ ፈጣሪ፣ የውሸቷ ጋጋታ መቅዶኒያን ያደርኩት አለ ጭራሽ የሚራራላት መስሏት እንግዲህ ወንድዬ ፀሐይን አፋጠጣት። ፀሐይን የኔ ሚስት ነች እንደዚህ ጨካኝ? አዎ ሚስት ጥቁር እባብ ናት። እስከ ዛሬ እባብ ነው ታቀፈ ስትኖር የነበረው። ስነ ስርዓት ይኖርሽ አንቺ። እመነኝ፣ ካመንከኝ ታምነኛለህ፣ ካላመንከኝ ተው። ግን እስካሁን ያወራሁት በሙሉ እውነት ነው፣ ምንም አይነት ሀሰት የለውም አለችው። አለምን ያገቷት እነሱ ናቸው። አለም ታግታለች እንዴ? አዎ ሚስትህና እናቷ አግተዋታል አለምን። ሲያወሩ ደግሞ በጆሮዬ ነው እየሰማሁት። እንደገና አጋቹ እዚህ ቤት መጥቷል። ስለዚህ ያ አጋች ተብዬውን እንግዲህ ከዛ ቤት ሲወጣ አይቶታል። ቅድም ተመችቶኛል። አጋቹ እንግዲህ ጸጋዬ፣ ዛሬ ገና ስሙን አወቅኩ ማለት ነው። እስከ ዛሬ ስሙን አልገለጸም ነበር። እንግዲህ ጸጋዬ ኮስታራ ነው፣ ጥቁር አዝሙድ። ወይኔ ይሄንስ ዛሬ እንዴት እንደሳኩኝ። እንግዲህ አንቺ ማትረቢ፣ እኔ እናትሽን አሳልፈሽ ለጅብ ሰጭኛለሽ። እማዬ ምንም ማድረግ አልችልም። ከዚህ በለጠ እዚህ መቆየት አልችልም። ስለዚህ ዛሬ ደግሞ አንቺ እዚህ ውስጥ ደሪ። ደግሞ እዚህ ውስጥ አይጦች አሉ መሰለኝ እያንኮሻኩሻሉ። ታዲያ እኔ የድምፅ መከላከያ ያስገጠምኩ መሰለሽ እንደ ስትል የምትበሳቀ ሻኩርሳ። እና እንግዲህ እናትና ልጅ አይጥና ድመት ሆነዋል ማለት ነው በስተመጨረሻ። ምክንያቱም ያደረጉት ነገር እንግዲህ ዋጋ እያስከፈላቸው ይገኛል። ልጁም ደግሞ ጸጋዬ እንግዲህ 23 ሚሊዮን ብር ካመጣችሁ ከዚህ ከተወጣላችሁ ሁለታችሁም። እኔ ከእናንተ ምን ጉዳይ አለኝ? እንኳን ብሩ ነው። ግን ደግሞ ዋናው ነገር ዳይመንዱ እጄ ላይ ነው ያለው ቪዲዮ። ስለዚህ ምንም ማድረግ እችላለሁ። ከዛም እማዬ ቤቱን ሽጪውና ብሩን ስጩ። ምን? አዎ እማዬ፣ ያለን አማራጭ እሱ ብቻ ነው። ቤቱን ሽጪና ለልጁ ብሩን ስጩ። ከዛ በኋላ አንቺ ፔንሲዮን ነው የፔንሲዮን ሄደሽ ትኖሪያለሽ። አሀ፣ እኔ ፔንሲዮን ሄጄ ያልተቀየረ አንሶላ ላይ አድራለሁ። አንቺ ደግሞ ባልሽ ከዛ ከገልጃጃ ባልሽ ጋራ ልትኖሪ። አዎ እማዬ፣ ያለው አማራጭ ይሄ ብቻ ነው። ምንም ማድረግ አልችልም አለቻት። በፍጹም በህይወት እያለማ ቤቴን አልሸጥም። ከዛ ምርጫው ያንቺ ነው ወይዘሮ ዮዲት። አሁን አንድ ምርጫ እሰጥሻለሁ። አንቺ ትሄጃለሽ ወደ ቤት፣ እናትሽን ደግሞ በአንቺ ቦታ ታስሪያታለሽ። እንዴ? እንደዛማ አይሆንም። አይ እሱ ምርጫው የዮዲት ነው የኔ ሳይሆን አላት ልጁ። ከዛ በኋላ በጣም ደነገጠች አሮጊቱ። ዮዲት እንግዲህ ያላት አማራጭ እናቷን ጠፍራ ማሰር ብቻ ነበረ። ከዛም እናቷን ጠፍራ አሰረቻትና ወደ ቤት ተመልሳ ሄደች። ወንድዬም ፀሐይ ጋር ሄዶ ዮዲት እዚህ ነች እንዴ ሲል፣ አራ የለችም። አዎ የለችም፣ እዚህ አልመጣችም። ማለት የት ሄዳ ነው እንዴ? እዚህ አላደረችም፣ ግን ቀን እዚህ ነበረች። ቀን እዚህ ነበረች? አዎ እዚህ ነበረች ቀን። እውነትሽን ነው ፀሐይ? እውነቴን ነው፣ ግን አላደረችም። እዛ ቤትም እኮ አላደረችም። እኔ እንጃ። ግን እዚህ ቤት አለምን ያገተው ሰውዬ መጥቷል። ምን? አለም ታግታለች እንዴ? አዎ አለምንማ ያሳገቷት እናትህና ሚስቱ ናቸው፣ ሚስትክ ናቸው። ምን እያልሽ ነው አንቺ ልጅ? እውነታውን በስነ ስርዓት ተናገሪ። የምሬን እኮ ነው። ሚስትህና እናቷ ናቸው አለምን ያሳገቷት። ለምን? ምን አድርጋ ነው አለምን ያሳገቷት? ምክንያቱም ዮዲት ሚስትህና እናቷ እናትህን ሊገሉ ሲሞክሩ አለም ደብቃ የቀረጸቻት ቪዲዮ ነበረ። ለዛ ደግሞ ምስክር እኔ ራሴ ነኝ። ከአለም ጋራ ቪዲዮን ኤዲት አድርገን ኢንተርኔት ላይ ልንለቀው ስንል አለም ስልኳ ካርድ የለውም። ከዛም አለም ካርድ ልግዛ ብላ ሄዳ በዛው አልተመለሰችም፣ በዛው ቀረች። አንቺ ልጅ ስለምታወሪ ነገር ታውቂያለሽ? ጠንቅቄ አውቃለሁ። እመነኝ ወንድዬ፣ ሚስት በጣም መጥፎ ሰው ናት፣ ጥሩ ሰው አይደለችም በፍጹም። ስለዚህ እያንዳንዱን ለማወራው ነገር አውቀዋለሁ ጠንቅቄ። ስለዚህ እናት ሊገሉ ሞክረው ብዙ ጊዜ አለም የሰራችላት ለእናት ምግብ ላይ አለም ሳታይ መድኃኒት እየነሰነሰች አለም ክችን ውስጥና ሳሎን ካሜራ አስቀምጣ ነበረ። ከዛም ስትነቃባት ነው እንግዲህ ይሄ ሁሉ ጣጣ እየመጣው። ያንን ስላወቀችባት አላምን አሳፍና አሳገተቻት። ያንን ደግሞ ሲያወሩ በጆሮዬ ነው የሰማሁት እዚህ ቤት ውስጥ። እንደዚህማ ሊሆን አይችልም።
በፍጹም ይሄ ሊሆን አይችልም። እንግዲህ ሆኗል፣ እመነኝ ሆኗል። ስለዚህ ከዚህ በኋላ ያለውን ምርጫ አንተ ነው የምታውቀው ወንድዬ። እኔ ምንም የማውቀው ጉዳይ የለም። አለም ማለት የወዲት ማለት እኮ ክፉ የክፉዎች ክፉ ናት። እኔን እኮ በጣም ነው ያሰቃየችኝ እዚህ ቤት ውስጥ መታ። በቃ የማልደክም የማይረበኝ የማይጠማኝ ይመስላታል። ሮቦት ነው የምመስላት ጨርሶ ስትል በቃ እራሱን አነቃንቆ ወደ ቤት ተመልሶ የሄደ ማለት ነው። እንግዲህ አጋቹም የወንድዬ እናት ጋር ሄዶ ማዘሯ ፈጣሪ ጸሎቶትን ሰምቶም ይሁን የዋነቱን ሰምቶ አላውቅም፣ ግን እኔን ጥሎሎታል። ከዚህ በኋላ አይዞት ምንም አይሆኑም። የወዲት ተብዬዋ ደግሞ ጉዷ ወጥቷል። ምን አይነት ጉድ የኔ ልጅ እንዴ! ወይዘሮ የወዲት እንግዲህ የባሏን እናት ለመግደል ምግብ ላይ መድኃኒት ስትጨምር፣ እርሶን ለመግደል እርሶ ስትሰድብ እያንዳንዱን የተቀረጸ ቪዲዮ እጄ ላይ ገብቷል። ምን የወዲት እኔን ልትገል ነበረ? አዎ ማዘሯ ልትገሎት ነበረ። በጣም ብዙ ነገር ሞክራለች። እናም ያንን ቪዲዮ አለም ቀርጻት፣ ያ ቪዲዮ ደግሞ በተዘዋዋሪው እጅ ላይ ገብቷል። በጣም ያሳዝናል። እሷ እኮ ጨካኝ መሆኗን አውቃለሁ። የልጄ ነው እንጂ አይኑ የታወረው አላይ ብሎ አያስቡ ማዘሯ። አሁን ሁሉም ነገር ይፋ ሆኗል። ስለዚህ ከዚህ በኋላ ምንም የሚያስፈራውት ነገር የለም። እመኑኝ፣ የእሷ ጉዳይ ደግሞ ያለቀለት ጉዳይ ነው አላት። ከዛም አሮጊቱ በጣም ደነገጠች፣ በጣምም ተናደደች። እንዴት እንደዚህ? ከዛም አንቺ ጥቁር የሆንሽ ሴትዮ ምናምን ምን አይነት አሽሙረኛ ሴት ነሽ ግን? እንዳንቺ ደግሞ ባለጌ ሴት አይቼ አላውቅም። ትንሽና ጎንበስ ብለሽ ጉልበታቸው ላይ ይቅርታ ብለሽ ጠይቂ። እኔ? አዎ አንቺ። እኔ ነኝ ታዲያ? የእኔ ልጅ እሷን ተዋት። አሁን እኔ ከአንተ የምፈልገው አንድ ነገር ብቻ ነው። ምንድን ነው ማዘሯ? አለም ብቻ ያለችበት። አለም ደህና ናት። በቅርብ ደግሞ ወደ ቤቷ ትመጣለች። አለም በጣም ደህና ነች። አይ የኔ ልጅ እንዴት አወቅክ አንተ? ደህና ናት። በእኔ ይሁንቦት። ምንም አልሆነችም። አለም ደህና ናት ስሎት፣ ግን አንተ ማነህ? እኔማ መልአክ ነኝ፣ ለእርሶ የተላኩኝ መልአክ። ስለዚህ ከዚህ በኋላ አንድም ሰው ችግር አይደርሱቦትም፣ አያስቡ አለና ማዘሯን ጋር ተሰናብቶ ሲወጣ ወንድዬ በር ላይ አየው ማለት ነው። አጋቹን እየተገለማመጠ እንግዲህ እያየ ወደ ቤት ገባ። የት ነበርሽ አንቺ ሲላት፣ እንዳትቆጣኝ፣ እኔ የማውቀው ወንድዬ ይሄ አይደለም የኔ ንጉስ፣ እንደዚህ እኮ አይደለም እኔ አንተን የማውቅህ፣ አትቆጣኝ እባክህን እያለች እየተቅለሰለተች፣ የምልሽን ብቻ መልሽ የወዲት። ከዛ በኋላ በነገር አትቆጣኝም? እናቴ ቤት ነው ያደርኩት። በፍጹም እናትሽ በተራደርሽም አንቺ ውሸታም፣ ልትዋሽኝ አትሞክሪ። እንዴ ማን ነገረክ? እናቷ በአንደበቷ አላደረችም አልመጣችም ብላኛለች። የት ነው ያደርሽው? ኧረ ተረጋጋ የኔ ውድ ማሬ ስኳሬ የሚለውን ተይውና አሁን እውነቱን ተናገሪ። የት ነው ያደርሽው ብሎ አፋጠጣት ወንድዬ ጀግናው እንግዲህ። ከዛ በኋላ እሷም አትቆጣኝም በነግረ ስትለው፣ ሰውዬው ተናገርሽ ተናገሪ፣ አትቆጣኝም አትበይ 10 ጊዜ። ከዛ በኋላ መቅዶኒያን ያደርጉት በፍጹም አላምንሽም ብሎ ጥሏት ወጣ። እንግዲህ ወንድዬ አሁን በቀጣይ ምን እንደሚፈጥር ባላውቅም በጣም ተናዶ ነው እሷን ጥሎ የወጣው ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ እውነት ደስ ነው ያለኝ ማለት ነው። አጋቾቹ በጣም ምርጥ ናቸው፣ አይገልጸውም። አጋች ማቀው እኔ ገንዘብ ይሰጣቸዋል፣ ያገቱትን ሰዎች ማንገላታት ነው። እነኚህ ግን በጣም የተመረቁ ናቸው። አለም ላይ ምንም አይነት ጉዳት አላደረሱባትም እስካሁን። እንግዲህ አለምዬም ደግሞ አመርሃ እያለች ሴትይቱን ቁጥር እየሰጠቻት፣ በጣም ክፉ ሴት፣ ከክፉም ክፉ ሴት ነሽ አንቺ። እንዳንቺ አይነት ጨካኝና ክፉ ሴት እኮ አይቻላቅም እዚች ምድር ላይ። እውነት እማዬ አባዬ በጣም ጨካኝ እኮ ነሽ። ኧረ ተይ አለምዬ፣ የኔ አለም፣ የኔ ቆንጆ እያለች ብታታልላትም እባክሽን እኔን አታታይኝ፣ እራሳችሁን አታሉ። ከዚህ በኋላ አለም የምትታለልልሽ መስሎች ነው እንዴ እያለች እሷ። ከዛ በኋላ እንግዲህ ማዘር ምንም አይዘኑ፣ አለም በቅርብ ቀን ትመጣሉታለች፣ ደግሞም ደህና ናት፣ ምንም እንዳያስቡ። እሺ እስኪ ፈጣሪ ያውቃል። ዋናው ነገር አንተ ደህና መሆን፣ እሷ ደህና መሆኗ ነው። እናም ችግር የለውም ምናምን አለች። ከዛ በኋላ
ወንድዬ እንግዲህ እሳት ለብሶ እሳት ጎርሶ አለም በነገረችው መሰረት እየሮጠ ወደ ቤት መጣ። ከዛም ሲመጣ አንቺ የት ነበርሽ እንዴ? የት ነበርኩኝ ታዲያ? የት ነበርሽ? ጥያቄን በጥያቄ ትመልሽ። የት ነበርሽ? እማዬ ቤት። እውነት በይ እስኪ። እማዬ ቤት? እማዬ ቤት አልነበርሽም እንዴ? እማዬ ቤት ነኝ። የት ሄዳለሁ ታዲያ? አንቺ እኮ እየጠየቅሽ ጥያቄን በጥያቄ ትመልሽ። የት ነበርሽ? ከዛ በኋላ አትቆጣኝ፣ እኔ የማውቀው ወንድዬ እንደዚህ አይደለም እንዴ፣ ለምንድን ነው የምትቆጣኝ? እያለች ጭራሽ እንደ ህፃን ልጅ አደርጋት ጀምር። ከዛ በኋላ እውነቱን ተናገሪ ዮዲት፣ ጀምሬ ነው ተናገሪ፣ የት ነበርሽ? እነግራለሁ ውዴ፣ መቅዶኒያ ነበርኩ አላለች። እሱም ደግሞ እንግዲህ